ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተሐሙስ ወደ እናንተ እንዲደርስ የተጠናቀረው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማሻገር እንጀምራለን። የትግራይ ህዝብ መዳኛው የቲፒኤፍ መንገድ መሆኑ ተገለጸ። የህወሓት ታጣቂ ወደ መጣበት ያፈገፈገ ነው። ህወሓት በአዲስ ዙር በከፈተው ጦርነት እንደከዚህ በፊቱ የትግራይን ህዝብ በተሳሳተ ፕሮፓጋንዳ አደናግሮ ወደ ጦርነት ማስገባት እንደማይቻል በግልጽ እየተረዳ መሆኑ ተገልጿል። ዝርዝር ዘገባውን ይዘናል። በሰሜን ወሎ ዞን በፍላቂት ገረገራ ከተማ ጥምር ጦሩ በሰራው ህግ የማስከበር ኦፕሬሽን የሰላም አማራጭን አልቀበልም ባሉ ታጣቂ ቡድኖች ላይ እርምጃ ተወሰደ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአማራ ፋኖ ህዝባዊ ድርጅት አፋድ አመራሮች አባላት ጋር የምክክር መድረክን እያካሄደ ነው። ዝርዝር ጥንቅሩን ይዘንላችኋል። ከውጭ ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። እንዲሁም ለአንዲት ወጣት ሴት ሁለት የተለያዩ የሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት መገኘታቸው መነጋገሪያ ሆኗል። ከድንቃ ድንቅ መዝገባችን የምንመለከተው ርዕሰ ጉዳያችን ነው። ቀደም ብላችሁ ያደመጣችኋቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች በርካታ የትም ያልተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችንን እያቀረብን ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን እንድትጀምሩ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ትርፋማ የሚያደርጉትን ሱቆች ፈልገው ከሆነ ያለ ጥርጥር ይሄ ሱቅ የናንተ ነው። አሁን ላይ የንግድና ቱሪዝም ቀጠና በሆነችው ፒያሳ ከሀገር ፍቅር ቲያትር ፊት ለፊት G+5 የሆነ የገበያ አዳራሽ እየገነባን እንገኛለን። ሱቆቻችን ከ14 ካሬ ጀምሮ ከ2.2 ሚሊዮን ሙሉ ክፍያ ጀምሮ ማግኘት ይችላሉ። ይሄን የማይደገም ዕድል ሳያመልጦ ፈጥነው ይጠቀሙበት። ለበለጠ መረጃ ከስር ባሉ ስልኮች ሂደው። በቀዳሚነት ወደ ያዝነው መረጃችን አለፍ። የትግራይ ህዝብ መዳኛው የቲፒኤፍ መንገድ መሆኑ ተገለጸ። ሻዕቢያ የትግራይን ህዝብ ከምድረ ገጽ ለማጥፋት ከአንድ ቤተሰብ 17 አባላትን መግደሉ ተሰምቷል። ሻዕቢያ መለስ ዜናዊና ስብሐት ነጋ ለትግራይ ህዝብ የተወለደ ስጦታ መሆኑ ሳይረሳ በትግራይ ህዝብ ላይ ታሪክ ይቅር የማይለውን በርካታ ወንጀሎችን የሰራ ሲሆንም ህወሓት የተባለው የሻዕቢያ ባሪያ ግን ዛሬም አይኑን ሳይሽ የኢሳያስ አፈወርቂ ትዕዛዝን ለመተግበር ሌላ ዙር ጦርነትን ቀስቅሷል። የትግራይ ህዝብ ከኢትዮጵያ መከላከያ ኃይል እንዲሁም ከትግራይ የሰላም ሰራዊት ቲፒኤፍ ጎን ሆኖ የሻዕቢያን ከዳሚ የሆነውን ህወሓትን ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት እርምጃ በመውሰድ ላይ መሆኑም ተነግሯል። የህወሓት ታጣቂ ወደ መጣበት እያፈገፈገ ነው። ህወሓት በአዲስ ዙር በከፈተው ጦርነት እንደከዚህ በፊቱ የትግራይን ህዝብ በተሳሳተ ፕሮፓጋንዳ አደናግሮ ወደ ጦርነት ውስጥ ማስገባት እንደማይቻል በግልጽ እየተረዳ መሆኑም ተገልጿል። እንኳን ህዝብ አብሮት ሊሰለፍ ቀርቶ ከተፈናቃዩ ዘርፎ ሲቀልበው የነበረው ታጣቂ ሳይቀር አሁን ላይ እየካደው ይገኛል። ጽንፈኛው የህወሓት ቡድን በአማራ ክልል ድንበር በኩል ውርደትን እንደተከናነበው ሁሉ በአፋር በኩልም ከፍተኛ የሆነ የሰው ኃይልና የጦር መሳሪያ ኪሳራ አጋጥሞት ወደ መጣበት እያፈገፈገ ይገኛል ተብሏል። ቀድሞ በስህተት ከጽንፈኛው ጋር የተሰለፈው ታጣቂ አንድ በአንድ እየሸሸ መሆኑን ተከትሎ አመራሩ ብቻውን እየቀረ መሆኑም ተሰምቷል። በሰሜን ወሎ ዞን በፍላቂት ገረገራ ከተማ ጥምር ጦሩ በሰራው ህግ የማስከበር ኦፕሬሽን የሰላም አማራጭን አልቀበልም ባሉ ታጣቂ ኃይሎች ላይ እርምጃ መወሰዱ ተሰምቷል። በተወሰደው ህግ የማስከበር ኦፕሬሽንም የተደመሰሰ 4 ቁስለኛ 10 ምርኮኛ አንድ ሲሆን በኦፕሬሽኑ የተገኘ ጦር መሳሪያና ትጥቅ ምርኮ ደግሞ ስናይፐር 1 አብራራው 1 ቦምብ 7 የክላሽ ጥይት 180 የስናይፐር ጥይት 140 የክላሽ ካዝና 8 የስናይፐር ካዝና 2 የደረት ትጥቅ 3 የወገብ ትጥቅ 1 ጫማ 2 ሞባይል 3 መሆናቸው ተገልጿል። የአማራ ክልል አድማ መከላከል ፖሊስ የጀግንነት ጉዞውን ቀጥሏል። የአማራ ክልል አድማ መከላከል ፖሊስም እውነትን በተግባር እየኖረ የሚገኝ ራሱን እንደ ሻማ አቅልጦ ለህዝቡ ብርሃን የሚለግስ የንጋት ጮራን ሆኗል።
በአሁኑ ወቅት የግዳጅ ቀጠናውን በመወጣት በአማራ ክልል በተለያዩ ዞኖች የአድማ መከላከል ፖሊስ የሀገር ደጀን ከሆነው መከላከያ ሰራዊት ጋር በመሆን የክልሉን ሕዝብ ሰላምና ደህንነትን ለማረጋገጥ አይተኬ ዋጋ እየከፈለ እንደሚገኝም ተገልጿል። ይህ በእንዲህ እንዳለ በሰሜን ጎንደር ዞን በደባርቅ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች ከህወሓት ጋር ሆነን አማራን አንወጋም በማለት የሰላም አማራጭን በመጠቀም በሰላም እስከ ትጥቃቸው የሰላም መንገድን መርጠው ገብተዋል። ብሔራዊ መግባባትን ለማጠናከር በመግባባት ላይ የተመሰረተ የምክክር ሂደትን ማካሄድ ለዘላቂ ሰላም ዋጋ መስጠት ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአማራ ፋኖ ህዝባዊ ድርጅት አፋድ አመራሮችና አባላት ጋር የምክክር መድረክን እያካሄደ ነው። ሙሉ ዜናው እንደሚከተለው ይቀርባል። በዚህ ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ በአጀንዳ ማሰባሰብና ተሳታፊ ልየታ የተከናወኑ ተግባራትን ገለጻ አድርገዋል። ኢትዮጵያ ያለፈችባቸውን የግጭት አዙሪት የተሳሳቱ መንገዶችን በሀገራዊ ምክክር መፍትሄ ሊያገኙ እንደሚገባ የዘመናት ጥያቄ ሆኖ መቆየቱንም ተናግረዋል። ዘላቂ ብሔራዊ መግባባትን ለማምጣትም ምክክር አስፈላጊ ነው ያሉት ፕሮፌሰር መስፍን ምክክርም በመግባባት ላይ የተመሰረተ ሂደትን የሚፈልግ ጉዳይ ነው ብለዋል። በዚህም የአማራ ክልልን ጨምሮ በተለያዩ ክልሎችና ሁለቱ ከተማ አስተዳደሮች ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክን ማካሄዱን ገልጸዋል። የነፍጥ ትግል አሸናፊና ተሸናፊን የሚፈጥር እንጂ ሀገራዊ መግባባትን የሚያሰልፍ እንዳልሆነም አስገንዝበዋል። ታጣቂ ኃይል የትጥቅ ትግልን አስከፊነት በቅጡ በመገንዘብ ዘላቂ ሰላም ዋጋ ይሰጣል ያሉት ፕሮፌሰር መስፍን አጀንዳዎችን በመለየት በምክክር መፍትሄ ያገኛሉ በሚል ለወሰዱት ቁርጠኛ አቋምም ምስጋናን አቅርበዋል። የአማራ ፋኖ ህዝባዊ ድርጅት አፋድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታውን ሟባ የትጥቅ ትግልን ህዝብን ከማጎሳቆል ያለፈ ፋይዳ እንደሌለው በመገንዘብ የሰላም ስምምነትን መውሰዳቸውን አስታውሰዋል። ለዚህም ለትጥቅ ትግል መነሻ የነበሩ ጉዳዮችን በመሰነድ ለአማራ ህዝብና ኢትዮጵያ ችግር የሆኑ አጀንዳዎችን በምክክር መፍትሄ እንደሚያገኙ በማመን ለይተው ለኮሚሽኑ ማስረከባቸውን ገልጸዋል። በሀገራዊ ምክክር ኮሚሽን የእስካሁኑ ክንውኖች የተደረገላቸው ገለጻም በዜጎች መካከል ብሔራዊ መግባባትን መፍጠር የሚያስችል ሂደቶችን እንዳለፈ መገንዘባቸውን ተናግረዋል። የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት መምሪያ ኃላፊ ካፒቴን ማስረሻ ሰጤ የ3 ዓመታት የትጥቅ ትግላቸውን በሚገባ በማጤን አሉኝ የሚሏቸውን ጉዳዮች በሰላማዊ መንገድ መፍትሄ ለማግኘት የሰላም አማራጭን እንደተከተሉም ገልጸዋል። የተሳሳተ ትርክት፣ የህገ መንግስት እንዲሁም ተያያዥ ጉዳዮችን የተካተቱባቸውን አጀንዳዎች በማደራጀት በጋራ የምክክር መድረክ መግባባትን በመፍጠር በሂደት መፍትሄ እንደሚያገኙ እንደሚሰሩም ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ኃላፊ ኢያሱ አባተ ከመንግስት ጋር ከወሰዱት የሰላም ስምምነት በተጨማሪ አሉኝ የሚሏቸውንና እንዲፈቱ የሚፈልጓቸውን የተቆጠሩ አጀንዳዎች ለኮሚሽኑ ማስረከባቸውን ገልጸዋል። ዓመታትን በተሻገረ የግጭት ቆይታቸው ህዝብን ከማጎሳቆል የዘለለ ፋይዳ እንዳልሰጡም ገልጸዋል። በቀጣይም በሰላማዊ አማራጭ ለህዝብ ተጠቃሚነትና ኢትዮጵያ ህልውና በሚበጁ ጉዳዮች ላይ አዎንታዊ ሚና ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ሌሎች በጫካ የሚገኙ ቀሪ ታጣቂዎችንም የሰላም አማራጭን በመከተል ለሰላም ቅድሚያ እንዲሰጡ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ አድርጎ ሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ የስራ ዘመን 11ኛ መደበኛ ስብሰባው የኢቢሲ የስራ አመራር ቦርድ ሰብሳቢና የቦርድ አባላት ሹመትን አጽድቋል። በተጨማሪም ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸናን፣ የጤና ሚኒስትሯን ዶክተር መቅደስ ዳባን፣ የቱሪዝም ሚኒስትር ዴኤታን ዶክተር እንደገና አበበን፣ የሰላም ሚኒስትር ዴኤታ አቶ ቸሩ ጌታ ገነነንና የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁን በአዲስ አባልነት ሾመዋል። የቀድሞ የቦርድ አባል የነበሩት አቶ ጃፋር በድሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር፣ አቶ ዩሱፍ ኢብራሂም የአብን ፓርቲ አመራርና እንዲሁም ዶክተር አብዱል ዋሳ አብዱላሂ ከብልጽግና ፓርቲ አባልነታቸውም እንዲቀጥሉ ተደርጓል።
በተጨማሪም ምክር ቤቱ አቶ ልዑል ካሳንና አቶ ምትኩ ማዳነ የከፍተኛ ፍርድ ቤት ምክትል ፕሬዝዳንት አድርጎ የሾመ ሲሆን 50 የመጀመሪያ ፍርድ ቤት ዳኞችንም ሹመትን አጽድቋል። የዳኞቹ ሹመት የፍትህ ስርዓቱን ከአድሎ ለማጽዳትና ዜጎችን በእኩልነት የፍትህ አገልግሎት እንዲያገኙ ለማስቻል የታመነባቸው መሆኑም ተገልጿል። ከየካቲት 7 እስከ 8 2018 ዓ.ም በሚካሄደው 39ኛው የአፍሪካ ህብረት ጉባኤ ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ በቂ ዝግጅት ማድረጓን የውጭ ጉዳይ ሚኒስትር አስታወቀ። የዘንድሮ የህብረቱ መሪ ቃል በውሃ ሀብት አጠቃቀምና በንጽህና አጠባበቅ ላይ ያተኮረ ነው ተብሏል። ጉባኤውን አስመልክቶ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ላይም እንዳስታወቁት ኢትዮጵያ ብሔራዊ ጥቅሞቿን ለማስጠበቅ በቂ ዝግጅትን አድርጋለች ብለዋል። የኮንፈረንስ ቱሪዝምን ለማሳደግ እየተሰራ መሆኑንም ነው የጠቀሱት። ከየካቲት 4 እስከ 8 2018 ዓ.ም 41ኛው የስራ አፈጻጸም ምክር ቤት ስብሰባና ከየካቲት 7 እስከ 8 2018 ዓ.ም ድረስ ደግሞ 39ኛው የመሪዎች ጉባኤ ይካሄዳል። ጉባኤውን በስኬት ለማጠናቀቅ አስፈላጊው ዝግጅትም ተጠናቋል ተብሏል። ኢትዮጵያ ጉባኤውን ስኬታማ ሆኖ እንዲጠናቀቅ የይዘትና የሎጂስቲክ ዝግጅቷንም አጠናቃለች። የሀገርን ገጽታ ለመገንባትና ለማስተዋወቅም ጉባኤው ልዩ ጠቀሜታ እንዳለውም ቃል አቀባዩ ገልጸዋል። ለዘንድሮ የአፍሪካ ህብረት ጉባኤ 179 የበጎ ፈቃድ አገልግሎት ሰጪ ወጣቶች አስፈላጊውን ዝግጅት ማድረጋቸውንም አምባሳደሩ ገልጸዋል። ለጉባኤው የሚያስፈልገውን ዝግጅት እንዲያደርጉ ስልጠና መሰጠቱንም ነው የገለጹት። በአዲስ አበባ የሚገኙ ሆቴሎች ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለመቀበል ዝግጅት ማጠናቀቃቸውን የአዲስ አበባ ሆቴል ባለንብረቶች ማህበር አስታወቀ። ዝርዝር ዘገባውን ይዘናል፣ እንደሚከተለው ይቀርባል። የማህበሩ ፕሬዝዳንት ወይዘሮ አስቴር ሰለሞን እንደተናገሩት ሆቴሎች የኢትዮጵያን ባህልና የሚንጸባረቁ በአፍሪካዊነት የሚገለጹ አገልግሎቶችን ለማቅረብ ዝግጅትን አድርገዋል። ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለማስተናገድ በሆቴሎች በቂ ዝግጅት ተደርጓል ያሉት ወይዘሮ አስቴር ለጉባኤው የሚመጡ እንግዶች በሚያገኙት አገልግሎቶች ተደስተው ተመልሰው እንዲመጡ ማድረግ ይገባል ብለዋል። ሆቴሎች ለእንግዶች የኢትዮጵያ ባህላዊ ምግቦችን ለማስተዋወቅ በምግብ መዘርዝር ውስጥ ማካተታቸውን በመግለጽ የሚሰጣቸው አገልግሎቶች ዳግም ጥሩ የሚባል የዋጋ ቅናሽም እንደሚደረግ ተናግሯል። ከአስጎብኚ ድርጅቶች ጋር በመሆን እንግዶችን የቆይታ ጊዜያቸው እንዲራዘም በአዲስ አበባ የሚገኙ የቱሪስት መዳረሻ ቦታዎችን ለማስጎብኘት መታቀዱንም ጠቁሟል። የኢሊሊ ኢንተርናሽናል ሆቴል ምክትል ስራ አስኪያጅ ሚልኪያስ ተስፋዬ በበኩላቸው የቅድመ ዝግጅት ስራዎችን በማጠናቀቅ እንግዶች ከሚመጡበት ቀን ጀምሮ ተመልሰው እስከሚሄዱበት ቀን ድረስ ምቹ ቆይታ እንዲኖራቸው ለማድረግ መዘጋጀታቸውን ተናግረዋል። ለጉባኤው ለሚመጡ እንግዶች የኢትዮጵያን ባህላዊ ምግቦችና አልባሳትን እናስተዋውቃለንም ሲሉ አክለዋል። ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ ሆቴል ድረስ የትራንስፖርት አገልግሎት እንደሚሰጥ በመግለጽም ሆቴሉ የቱሪስት መረጃ ማዕከል በማቋቋም እየሰራ ይገኛል ብሏል። የቱሪስት መዳረሻዎችን እንዲጎበኙም ያደርጋል። ከየካቲት 4 እስከ 5 ቀን 2018 ዓ.ም 48ኛው የስራ አስፈጻሚ ምክር ቤት የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ እንዲሁም 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከየካቲት 7 እስከ 8 አዲስ አበባ ይካሄዳል። የአፍሪካ ቀንድ በባህልና ቋንቋ የተሳሰሩ ህዝቦች ያሉበት ቢሆንም ከፍተኛ ፉክክርና ጣልቃ ገብነት ያለው አካባቢ ነው ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ለቀረበላቸው ጥያቄ በሰጡት ምላሽና ማብራሪያ ወቅት እንደገለጹትም የአፍሪካ ቀንድ እንዳይቀደድ የተሰፋ እንዳይጣመር የተቀፈደደ ከባቢ እንደሆነም ገልጸዋል። ቀጠናው በባህልና ቋንቋ የተሳሰሩ ህዝቦች ያሉበት በተፈጥሮ ሀብትና በሌሎች ጉዳዮች እየተሳሰረ ቢሆንም እንኳን በሀገራቱ መካከል አብሮ ከመስራትና ብሔራዊ ጥቅምን ከማስቀደም ይልቅ ለሌሎች ፍላጎት መስራት እንደሚስተዋልም ጠቁመዋል። ቀጠናው በትብብር ከመስራት ባለፈ ከፍተኛ ፉክክር ያለበትም እንደሆነ ተናግረዋል። አንዱ ጎረቤት ለሌላኛው ጋሻ መሆን ሲገባ አንዱ በአንዱ ላይ ጥይት አቀባይ መሆን ተገቢ እንዳልሆነ ጠቅሰውም ይህንን ለመፍታት በትጋት እየተሰራ መሆኑንም አብራርተዋል። የሁለቱ ውሆች ጉዳይ እኛንም እያተረማመሰ በእኛ ጉዳይ የሚገቡ ኃይሎችን እያሰፋ አንዱ ለአንዱ መከታ ሊሆን ሲገባው ችግር አስተላላፊ መሆኑንም አሳስበዋል።
በበጀት ዓመቱ 6 ወራት 52.26 ቢሊዮን ብር ገቢ መሰብሰብ መቻሉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የበጀት ዓመቱን 6 ወራት አፈጻጸም ላይ በሰጡት መግለጫ በ6 ወራት 54.23 ቢሊዮን ብር ገቢ ለመሰብሰብ ታቅዶ 52.26 ቢሊዮን ብር ገቢ ተሰብስቧል ብለዋል። ተጨማሪ አለ። ከኤነርጂ ሽያጭ 34.34 ቢሊዮን ብር፣ ከአዲስ አበባ ደንበኞች አገልግሎት ክፍያ 16.7 ቢሊዮን ብር መሰብሰቡን ጠቅሰው ከማያገለግሉ እቃዎች ሽያጭና ከልዩ ልዩ ገቢ 1.2 ቢሊዮን ብር ተሰብስቧል። የፍጆታ ሂሳባቸውን በተለያዩ የክፍያ አማራጮች የሚከፍሉ ደንበኞች ቁጥርም 94.8 በመቶ ማድረስ ተችሏል ብለዋል። 8790 ጊጋዋት ሰዓት ኤነርጂ በጅምላ ግዢ መፈጸሙን ጠቅሰውም 20.5 ቢሊዮን ብር ክፍያ ተፈጽሟል። በ6 ወራቱ 266916 አዲስ ደንበኞች የኤሌክትሪክ አገልግሎት ተጠቃሚ ማድረግ መቻሉንም ተናግረዋል። ባለፉት 6 ወራት 63 የገጠር ቀበሌዎችና መንደሮች ከዋናው ግሪድና በኦፍ ግሪድ የአገልግሎት ተጠቃሚ መሆናቸውን ገልጸዋል። በአጠቃላይ የተቋሙ የደንበኞች ቁጥር 5.46 ሚሊዮን መሻገሩንም ነው የጠቀሱት። ኢትዮ ቴሌኮም የሶስትዮሽ ስምምነትን ተፈራረመ። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እንዲሁም ሱዳን ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነትን በጅቡቲ ነው የተፈራረሙት። ስምምነቱ ከፍተኛ አቅም ያለው ድንበር ተሻጋሪ የኦፕቲካል ፋይበር መሰረተ ልማትን ለመዘርጋት እንዲሁም የቀጠናውን ዲጂታል ትስስር ወደ ላቀ አስተማማኝ ደረጃ ለማሸጋገር የሚያስችል እንደሆነም ተገልጿል። የቤንዚን፣ የነጭ ናፍጣ፣ የኬሮሲን፣ የቀላል ጥቁር ናፍጣ እንዲሁም የከባድ ጥቁር ናፍጣ መሸጫ ዋጋ በጥር ወር ውስጥ ሲሸጥበት በነበረው እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ያስቀመጠው የነዳጅ ምርቶች የችርቻሮ ዋጋ ከጥር 27 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ ተፈጻሚ ይሆናልም ተብሏል። ከአውሮፕላን ነዳጅ የሌሎች የነዳጅ ምርቶች የችርቻሮ የመሸጫ ዋጋ በጥር ወር በነበረበት ይቀጥላልም ተብሏል። የአውሮፕላን ነዳጅ የችርቻሮ መሸጫ ዋጋ በአዲስ አበባ ከተማ 136 ብር ከ80 ሳንቲም በሊትር እንደሚሆንም በመንግስት መወሰኑን ሚኒስትሩ ገልጿል። ከአውሮፕላን ነዳጅ በቀር ቀሪው አሁን ላይ ባለው የነዳጅ ምርቶች ዋጋ ማለትም ቤንዚን 129 ብር ከ12 ሳንቲም በሊትር፣ ነጭ ናፍጣ 129 ብር ከ12 ሳንቲም በሊትር፣ ኬሮሲን 129 ብር ከ12 ሳንቲም በሊትር እንደሚቀጥል ነው የተገለጸው። የፕላስቲክ ቄጤማ ጥቅም ላይ እንዳይውሉ ከተከለከሉ የፕላስቲክ ምርቶች ውስጥ እንደሚካተት ተገለጸ። በሀገሪቱ እየተተገበረ ባለው የፕላስቲክ አጠቃቀም ክልከላ መሰረት የፕላስቲክ ቄጤማ ማምረትና መሸጥ የተከለከለ መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። ተጨማሪውን ይዘናል። የባለስልጣኑ ዋና ስራ አስኪያጅ አቶ ዲዳ ድሪባ በተፈጥሮ ሳር ቄጤማ ምትክ እየቀረበ ያለውን የፕላስቲክ ምርት በአካባቢና በጤና ላይ ከፍተኛ ብክለት እያስከተለ በመሆኑ ለመጠቀም የተከለከሉ የፕላስቲክ ምርቶች ውስጥ እንደሚመደብ አብራርተዋል። ምርቱ አንድ ጊዜ ብቻ ጥቅም ላይ ከዋለ በኋላ መልሶ ጥቅም ላይ ለመዋል የማይችል በመሆኑ በቀጥታ አካባቢን ይበክላል ያሉት ኃላፊው ምርቱ በሀገር ውስጥ የሚመረት ከሆነ እንዲቆም፣ ከውጭ የሚገባ ከሆነ ሊታገድ እንደሚገባ አስገንዝበዋል። በተጨማሪም እኛ የምናውቀውና የለመድነውን ህይወት ያለውን አረንጓዴ ተፈጥሮ ቄጤማ እንጂ ፕላስቲክ አይደለም ብለዋል። ስራ አስኪያጁ አቶ ዲዳ ማብራሪያቸውን ሲቀጥሉ በክልከላው የተካተቱት ሁሉም ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ምርቶች መሆናቸውን ጠቅሰው የምርቱ ውፍረትና መሰል መመዘኛዎች ከግምት ውስጥ እንደማይገቡ ተገልጿል። የክልከላቸው ዋና መስፈርቱ ምርቱ መልሶ ጥቅም ላይ የመዋል እድሉና ለአካባቢ በመበከል የሚኖረው አስተዋጽኦ ነው ተብሏል። ፋብሪካዎች የማምረቻ ማሽኖቻቸውን በማዘመን ለአካባቢ ተስማሚ በሆኑ ምርቶች እንዲሸጋገሩ ጥሪ የቀረበ ሲሆን ይህም እንደ ስጋት ሳይሆን እንደ አዲስ የስራ ዕድል ሊታይ እንደሚገባ ተመላክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዛሬ ዕለተ ሐሙስ ቀን መሃል ዜናችንን ነው። ከባህር ማዶ ወደ ያዝናችሁ አለፍን።
ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በምስጢር በገነባችው ወታደር የአውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና የምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን የፈጥኖ ደራሽ ኃይሎች ላይ የድሮን ጥቃቶችን ሲዘነዝር መቆየቱን ያመለክታል። ጥቃቶቹ የሚነሱት በግብጽና ሱዳን ድንበር አቅራቢያ በሚገኘው ምስራቅ ኦዌናት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ ነው። ጣቢያው ሲታይ ሲቪል ቢመስልም እንኳን የሳተላይት ምስሎች ግን ሁለተኛ የአውሮፕላን ማኮብኮቢያ 17 ያህል የአውሮፕላን ማቆሚያዎችና ዘመናዊ ሳተላይት መገናኛ ዘዴዎች መገንባትን ያሳያሉ ተብሏል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታን አክሎበታል። በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና 12 ሚሊዮን የሚሆን ህዝብን ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እየተለየ መጥቷል። ትራምፕን ለመግደል የሞከረው ግለሰብ የእድሜ ልክ እስራት ተፈረደበት። ባለፈው የፈረንጆቹ መስከረም 24 በዌስት ፓልም ቢች በሚገኘው የዶናልድ ትራምፕ የጎልፍ ክለብ አቅራቢያ የግድያ ሙከራ ሲያደርግ የተያዘው ወጣት በትላንትናው ዕለት የእድሜ ልክ እስራት ተፈርዶበታል። ዳኛ አሊየን ካኖን ግለሰቡን የእድሜ ልክ እስራት እንዲሁም ለተጨማሪ የጦር መሳሪያ ጥሰቶች 7 ዓመት እንዲታሰር ወስነዋል። ሩት በፕሬዝዳንት እጩ ላይ የግድያ ሙከራ ማድረግን ጨምሮ በ5 ከባድ የወንጀል ክሶች ጥፋተኛ ተብሏል። ዳኛዋ ውሳኔውን ሲያስተላልፉ የግድያ እቅድን የታሰበበትና ክፉ ነበር ሲሉ ገልጸውታል። ሩት በችሎቱ ላይ ረጅም ንግግር ቢያደርግም እንኳን በድርጊቱ ጸጸት እንደሌለበትም ተገልጿል። ይህ የግድያ ሙከራ የተከናወነው ዶናልድ ትራምፕ ለሁለተኛ ጊዜ ለፕሬዝዳንትነት እየተወዳደሩ በነበረበት ወቅት እንደነበረ ይታወሳል። በመጨረሻም ዜና ድንቃድንቅ ለአንዲት ወጣት ሴት 2 የተለያዩ የሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት መገኘታቸው መነጋገሪያ ሆኗል። ሙሉ ዜናውን እንደሚከተለው እናጋራችሁ። ለአንዲት ወጣት ሴት 2 የተለያዩ የሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት መገኘታቸው መነጋገሪያ ሆኗል። ኖር ሬዲዮ እንዳገኘው መረጃ ከሆነ ለአንዲት ወጣት ሴት 2 የተለያዩ ሽምግልና ቡድኖች በተመሳሳይ ቀን የወላጆቿ ቤት በመገኘታቸው አካባቢውን መነጋገሪያ አድርገውታል። ክስተቱ የተጀመረው ጠዋት ላይ ሲሆን የመጀመሪያው የሽምግልና ቡድን በወላጆች ቤት ተገኝተው ጥያቄያቸውን አቅርበዋል። ወላጆችም በቀረበው ጥያቄ ተስማምተው ልጃችንን ሰጥተናል በማለት ቡራኪያቸውን ሰጥተዋል። እንደ ባህሉና እንደ ስርዓቱ ቤተሰብና ሽማግሌዎች በደስታ ወደ ምግብ ገበታ ቀርበው የምስራች እየተባባሉ ባሉበት ወቅት ነበር ታዲያ ሌላ ያልተጠበቀ ድምጽ የተሰማ። የመጀመሪያው ቡድን ገበታ ላይ እንዳለ ሁለተኛው የሽምግልና ቡድን በደጅ መቆማቸው ተሰማ። እነዚህም ሽማግሌዎች የመጡት ለዚህ ሴት ልጅ የጋብቻ ጥያቄ መሆኑ ሲታወቅ በስፍራው የነበረው ድባብ በአንድ ጊዜ ወደ ግርግር ተቀየረ። ወላጆችም ሆኑ ታዳሚዎች ለአንድ ልጅ እንዴት 2 ሽምግልና በአንድ ቀን ይመጣል በሚል ግራ የተጋቡ ሲሆን ቀድሞው እሺ የተባሉት ሽማግሌዎች እንዲሁም አዲስ የመጡት ቡድኖች መካከልም መጠነኛ አለመግባባት ተፈጥሯል። ጉዳዩን የታዘቡ ሰዎች እንደሚሉት ከሆነም ክስተቱ በታሪክ የማይታይ እንዲሁም እጅግ አነጋጋሪ እንደሆነ ለኖር ሬዲዮ ተናግረዋል። አንዳንዶች ልጅቷ ለሁለቱም ወገኖች ፍቃድ ሰጥታ ይሆን የሚል ጥያቄን ሲያነሱ፣ ሌሎች ደግሞ ይህ የአጋጣሚዎች ሁሉ አጋጣሚ ነው በማለት አስተያየታቸውን እየሰነዘሩ ይገኛሉ። እኛም ሁነቱ አስደንቆን አጋራናችሁ። አስተያየታችሁ ምን ሊሆን ይችላል? የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርስ የተጠናቀረው መሃል ዜናችን ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን እንሰናበታችኋለን። ቀሪ የመሃል ሚዲያ ፕሮግራሞች ይቀጥላሉ። በእኔ ቦታ በቃው። ሰናይ ቀን ተመኘን።